ታሪኩ የሚጀምረው በአሜሪካ ውስጥ በምትገኝ ዲትሮይት በተባለች ከተማ ውስጥ የሚኖሩ ሮኪ፣ አሌክስ እና መኒ የተባሉ ሶስት ሌቦችን እያሳየን ነው። እነዚህ ሶስት ሌቦች በሚኖሩባት የሚሺጋን ግዛት ውስጥ አሉ የተባሉ ባለሀብቶችንና ድርጅቶችን በመዝረፍ ነው የሚተዳደሩት። ያሉበት አካባቢ ላይ ደግሞ ብዙውን ጊዜ ሌቦች ስለማይበዙ ፖሊሶች በብዛት አይገኙም። ታዲያ ይህም ለሶስቱ ሌቦች ነገሩን ይበልጥ የተመቻቸ እንዲሆን ያደረገላቸው ሲሆን በየጊዜውም የሰዎችን ቤት እየሰበሩ መግባትና መዝረፉን ተያይዘውታል። ከሶስቱ ሌቦች መካከል አሌክስ የተባለውና በእድሜ ከሁሉም ትንሽ የሆነው ልጅ በዘረፋው ላይ ትልቁን ሚና የሚወስደው እሱ ነው። አባቱ በጥበቃ ስራ ድርጅት ውስጥ ስለሚሰራ የተለያዩ ቤቶች ቁልፎች በቤታቸው ውስጥ የሚገኝ ሲሆን እነዚህንም የግለሰቦችን ቤት የሚከፍቱ ቁልፎች በማምጣት ዘረፋውን የሚያቀላጥፍላቸው ይኸው አሌክስ ነው። ታዲያ አሌክስ ትልቁን የዘረፋ ድርሻ እንደመያዙም በእድሜም ትንሽ እንደመሆኑም ለዘረፋ በሚወጡባቸው በእያንዳንዱ ቀኖች ይፈራል። እንዳይያዙ፣ እንዳይታሰሩ፣ አባቱም የሚያደርገውን ነገር እንዳይደርስበት ሁሌም ይፈራል። ይህ በእንዲህ እንዳለ ከቡድን ውስጥ ደግሞ በደፋርነቷ የምትታወቀው ሮኪ ነች። ሮኪ እንደ ሴትነቷ በዚህ ቡድን ውስጥ የተለያዩ ብልሃቶችን በማምጣትና የማይደፈሩ ቤቶችን ደፍራ በመግባት ትታወቃለች። እንደዚህ እንድትሆን ያስገድዳት ደግሞ የባለጌ እናቷ ድርጊት ነው። ባለጌ እናቷ ከተለያዩ ወንዶች ጋር እቤት ውስጥ እየመጣች የምተኛ ሲሆን ይህም ታናሽ እህቷን ከእናቷ የብልግና ስራ ለመታደግ ለሮኪ እንድትዘርፍ ያስገድዳት ሲሆን የሆነ ያህል ብርም ካጠራቀመች በኋላ እህቷን ይዛ ወደ ላስ ቬጋስ የመሄድ እቅድ አላት። በሌላ በኩል መኒ እድሜ ልኩን እንኳን እየዘረፈ ቢኖር ምንም ጭንቅ የለበትም። በቡድን ውስጥ የሚዘረፉትን ቤቶችና ባለሀብቶች ፈልጎ ማምጣት የመኒ ድርሻ ነው። እናም እንደተለመደው የአንድ የቀድሞን ወታደር ቤት ይዞ የመጣ ሲሆን ይህ ሰውዬም በቅርቡ ልጁ በመኪና አደጋ ስለተገጨችና ስለሞተች በእርግጠኝነት የካሳ ገንዘብ ይኖረዋል። ይህንን ቤት መዝረፍ አለብን ሲል ለአሌክስ እና ለሮኪ የቤቱን ፎቶ ያሳያቸዋል። አሌክስ በበኩሉ ከዚህ በኋላ በዘረፋው ላይ ለመቀጠል ምንም ፍላጎት የለውም። ሮኪም ቢሆን ሐሳቧ ወደ እሱ የሚጠጋ ሲሆን ታዲያ እሷ ግን እንደ አሌክስ ዘረፋው ሙሉ ለሙሉ ይቅርብን ሳይሆን የምትለው ቢያንስ ይሄኛው የመጨረሻ ዘረፋቸው እንዲሆን ሐሳብ አቅርባለች። ያው ይሄንንም የምትለው ያቺን ምስኪን እህቷን ከባለጌ እናቷ ህይወት ለማስወጣትና ወደ ላስ ቬጋስ ሄዶ አዲስ ህይወት ለመጀመር ስትለው የነገሩንም ክብደት ለአሌክስ በቴክስት ከነገረችው በኋላ ለሷ ሲል ይሄንን ዘረፋ እንዲፈጽም አሳምኗለች። ጓደኛሞቹም በሐሳቡ ተስማምተው ከተገናኙ በኋላ የሚዘርፉትን ሰውዬ በርቀት ሆኖ መከታተል ጀምረዋል። ሰውየውንም በሚከታተሉት ሰዓት አይነ ስውር እንደሆነ የደረሱበት ሲሆን ከዚህ በፊትም ዘረፋውን ለማድረግ እየፈራ የነበረው አሌክስ መቼም አይነ ስውር መዝረፍ አይከብደንም በማለት አሁን ላይ ከማናቸውም በበለጠ ሞራል ውስጥ ሆኖ ወደ ዘረፋው እንዲገቡ አነሳስቷቸዋል። በዚህም መሰረት ጓደኛሞቹ ምንም ጊዜ ሳያባክኑ የዛን ዕለት ምሽት ለዘረፋው መጥተዋል። የወታደሩ ቤት ፊት ለፊት የሚገኘውን አደገኛው ሻም አደንዛዥ ዕፅ ያለበትን ምግብ እንዲበላ አድርገውታል። ከዛም መኒ ሄዶ አሌክስ የሰጠውን ቁልፍ በሩ ላይ በሚሞክር ሰዓት የአሌክስ አባት በሚሰራበት ድርጅት ውስጥ በዚህ ሰውዬ ስም የተመዘገበው ቁልፍ ይህንን በር ሊከፍተው እንደማይችል ይመለከታል። ወደ ቤቱ የሚያስገባውን ሌላኛውንም በር ቢሆን ለመክፈት ቢሞክርም ምንም አይነት የቤቱን በር ቁልፍ እጃቸው ላይ ያለው ቁልፍ ሊከፍትላቸው አልቻለም። ታዲያ ጓደኛሞቹም ምንም አማራጭ ስለሌላቸው ባገኙት ትንሽዬ መስኮት ለመግባት ተገደዋል። ትዕይንቱ ሲቀየር ጓደኞቹ አንደኛቸውን ወደ ቤት መግባት የቻሉ ሲሆን ሰውየው አይነ ስውር እንደመሆኑ የማዳመጥ ችሎታውም ከፍተኛ ስለሚሆን ጫማቸውን አውልቀው እቤት ውስጥ በእግራቸው እየተንቀሳቀሱ ነው። ጓደኛሞቹም እቤት ውስጥ መግባት ከቻሉ በኋላ መኒ ለብቻው ወደ ላይኛው ክፍል ይሄዳል። በጊዜው ሰውየው በአልጋው ላይ ተኝቶ የነበረ ሲሆን ሞታለች የተባለችውን የልጁንም ቪዲዮ በቴሌቪዥኑ ላይ ያጫወተ ድምጿን እየሰማ ነበር የተኛው። ታዲያ መኒም ይሄንን ከተመለከተ በኋላ ሰውየው ማይነቃ መስሎት ወዲያውኑ ወደ ጓደኞቹ ተመልሷል። ወታደሩ ግን የእግር ዳናውን ሰምቶ ወዲያውኑ ከእንቅልፉ የነቃ ሲሆን ቲቪ ላይ ያጫወተ የነበረውንም ቪዲዮ አጥፍቶ የሚሆነውን ነገር በጥሞና መከታተል ጀምሯል። ይህ በሚሆን ሰዓት ጓደኛሞቹ አንድ የተዘጋን ክፍል አግኝተዋል። በቤት ውስጥ ካሉት ክፍሎች ሁሉ ይሄኛው በቁልፍ በመዘጋቱ ምክንያት
ምናልባትም ገንዘቡ እዚህ ውስጥ ይገኛል የሚል ግምት ስላላቸው መኒ ይሄንን በቁልፍ የተዘጋ በር በጥይት ይመታዋል። ቀድሞውኑም ደግሞ ለእንዲህ አይነት ነገር ፍራቻ ያለበት አሌክስ እሱ ያቀደው ገብተው ዝም ብለው ገንዘብ ይዘው እንደሚወጡ ስለነበር አሁን ላይ ሽጉጥ በመተኮሱ ምክንያት ራሱን ከዘረፋው ነፃ በማድረግ ጫማውን ይዞ ከቤቱ ወጥቷል። በሌላ በኩል ሽማግሌው የጥይቱን ድምፅ ከሰማ በኋላ ልጆቹ ወዳሉበት ሳሎን መጥቷል። ቤት ውስጥም ማን እንዳለ የጠየቀ ወደ እነሱ በሚመጣ ሰዓት መኒ እሱን ለማስፈራራት ሽጉጡን ቢተኩስም ሰውየው ግን በሽጉጡ ድምፅ ያን ያህል አልተረበሸም። ይልቁንም የመኒን ድምፅ እየተከተለ ያለበት ድረስ በመሄድ በራሱ ሽጉጥ የመኒን አናት በትኖታል። በጊዜው መኒ ከሽማግሌው ጋር በሚነጋገር ሰዓት የተቀሩት አሌክስም ሆነ ሮኪ ምንም አይነት ድምፅ አላሰሙም ነበር። እናም ሮኪ ሰውየው ምን ያህል ኃይለኛ እንደሆነ በተመለከተች ሰዓት ወዲያውኑ ወደ ልብስ ማስቀመጫ ሳጥን ውስጥ የገባች ሲሆን ከቤት ውስጥ ከጓደኞቹ ተለይቶ እየወጣ የነበረው አሌክስም የጥይቱን ድምፅ ሰምቶ ተመልሶ በሚመጣ ሰዓት ከሽማግሌው ጋር አጠገብ ለአጠገብ ተላልፈዋል። በሌላ በኩል ሽማግሌው ወዲያውኑ ወደ ቤቱ በር በመሄድ በሩን በቁልፍ ዘግቶታል። በዚህ ጊዜ ደግሞ ሮኪ ለአሌክስ ሜሴጅ እየላከችለት የነበረ ሲሆን በጽሁፍ መልእክቱም ሽማግሌው መኒን እንደገደለው ነግረዋለች። ምንም እንኳን ወጣቶቹ ሽማግሌውን ቀለል አድርገው ቢያዩትም ብዙ ገንዘብ ይኖረዋል የሚለው ግምታቸው ግን በሚገባ ትክክል ነበረ። በቤት ውስጥ ሮኪ እንዳለች ያላወቀው ሽማግሌ በቤት ውስጥ የሚገኘውን ካዝና ከፍቶ እየተመለከተ ነው። ታዲያ በዚህኑ ጊዜ ሮኪም የይለፍ ቃሉ ምን እንደሆነ ሲከፍት መመልከት የቻለች ሲሆን እንደገመቱትም በጣም ብዙ ገንዘብ እዚህ ውስጥ ተደብቆ እንደሚገኝ ተመልክታለች። ይህ በእንዲህ እንዳለ ፈሪ የሆነው አሌክስ እንደምንም ሮኪ ያለችበት በመምጣት አንድ ላይ መሆን ችለዋል። በጊዜው ደነዝ የሆነው አሌክስ ለፖሊሶች ስለመደወል ሐሳብ አቅርቦ የነበረ ቢሆንም ሮኪ ግን ቤቱን ለመዝረፍ የመጡት እነሱ በመሆናቸው ምክንያት ይሄ የማይሆን ሐሳብ እንደሆነ ትናገራለች። ይልቁንም ያላቸው አማራጭ ሰውየው ከቆለፈው በር በተጨማሪ በሌሎቹ በሮች ከፍቶ ማምለጥ እንደሆነም ነግረው በተለያየ አቅጣጫ ክፍት የሆነ በር ለመፈለግ ተለያይተዋል። ይህ በሚሆን ሰዓት ሽማግሌው የገደለውን መኒን በመሬት ላይ የጎተተው የነበረ ሲሆን የይለፍ ቃሉን የተመለከተችው ሮኪ ደግሞ የይለፍ ቃሉን በመጠቀም ካዝናውን ከፍታ የሰውየውን ገንዘብ በሙሉ ወስዳ የመውጫ በር እየፈለገች ነው። ታዲያ ይህ በሚሆን ሰዓት ቀደም ሲል ጫማቸውን አውልቀው የነበሩትን ሮኪ መልሰው ባለማድረጋቸው ምክንያት ሽማግሌው በቤት ውስጥ እሱ ከገደለው ልጅ በተጨማሪ ሌሎች ሰዎችም እንዳሉ እንዲገምት ምክንያት ሆኖታል። ጫማዎቹንም እንዳገኘ ወዲያውኑ ሄዶ ካዝናውን በሚመለከት ሰዓት ገንዘቡንም እንደተወሰደበት ደርሶበታል። ይህ በሚሆን ሰዓት ሮኪ የማምለጫ መንገድ እየፈለገች የቤቱ ታችኛው ክፍል ላይ ገብታለች። በጊዜው አንዲት የታሰረች ሴትም ወደሷ መታባት የነበረ ሲሆን ልክ ልጅቱም ስትነቃነቅ ሰውየው አዘጋጅቶት የነበረው ደውል በመጮሁ ምክንያት የቤቱ የታችኛው ክፍል ላይ ሰው እንዳለ ደርሶበታል። ይህ በሚሆን በተመሳሳይ ሰዓት አሌክስና ሮኪ የታሰረችው ልጅ የሽማግሌውን ሴት ልጅ በመኪና ገጭታ የገደለች ሴት እንደሆነች ደርሰውበታል። የልጅቷ ጥፋት ምንም ይሁን ምን ግን ከዚህ አረመኔ ሰውዬ የግድ ማስመለጥ ስላለባቸው ሰውየው አስሯት የነበረችውንም ልጅ በመያዝ ወዲያውኑ ካሉበት ክፍል በመውጣት ወደ ሌላ ክፍል መሄድ ጀምረዋል። በሚያሳዝን ሁኔታ ግን በሩ ላይ ሰውየው ቆሞ የጠበቃቸው ሲሆን ሽጉጡንም በማውጣት ፊት ለፊት ያገኘው ሰው ላይ ተኩሷል። እናም እቺ የተተኮሰች ሽጉጥ በሰላም ታስራ ተቀምጣ የነበረችውን የሰውየው ልጅ ገጭታ የገደለችው ሴት ላይ አርፋ ልጅቷን የዛኑ ሰዓት ሊገላት ችሏል። ለምን እንደሆነ ባይታወቅም ሰውየውም የገደለው አስሯት የነበረውን ልጅ መሆኑን በደረሰበት ሰዓት እንደ እብድ እየጮኸ ሮኪና አሌክስን እቤት ውስጥ ማሳደዱን ተያይዞታል። የቤቱንም መብራት በማጥፋት ለልጆቹ የሚሄዱበት ቦታ እንዳይታያቸው ያደረገባቸው ሲሆን ልክ በሚንቀሳቀሱ ሰዓትም የእግራቸውን ዳና በመከተል ያሉበት ቦታ እየሄደ ይዛቸዋል። እናም እንዲህ ባለው በሰውየው ዘዴ አሌክስ 2 ጊዜ ተይዞ ሊገደል የነበረ ሲሆን ሁለቱንም ጊዜ ግን በሮኪ እርዳታ አማካኝነት በህይወት መትረፍ ችሏል። ትዕይንቱ ሲቀየር አሌክስ በሮኪ እርዳታ አማካኝነት ሰውየው ካለበት ክፍል አምልጠው ወደ ዋናው ኮሪደር መምጣት ችለዋል። የዚህን ጊዜ ደግሞ ቀደም ሲል ወደ ቤት ሲገቡ አደንዛዥ ዕፅ አብልተውት የነበረው ውሻ መድኃኒቱን
ሰይጣኒቱ ከሰውነቱ ውስጥ ወጥቶለት ወደ ቤት ተመልሰው ያገኙታል። በአሁኑ ሰዓትም በገዛ እጃቸው የሰጡት እጽ ይህንን ውሻ እንደ እብድ እየጮኸ እንዲከተላቸው ያደረገው ሲሆን እነሱም ከውሻውም ሆነ ከዚህ እብድ ሽማግሌ ለመደበቅ ሲሉ ወደ አንደኛው ክፍል ገብተው የክፍሉን በር በቁም ሳጥን ዘግተውታል። በዚህ ክፍል ውስጥ ደግሞ ብዙም መቆየት አይችሉም። ሽማግሌው ቁም ሳጥኑን በጉልበት እየገፋ በሩን እየከፈተው የሚገኝ ሲሆን የግዴታም በአየር ማስወጫው በኩል በመጠቀም ከዚህ መውጣት ይኖርባቸዋል። በጊዜውም በአየር ማስወጫው ሮኪ ቀድማ ገብታለች። እሷ እድል ቀንቷት በአየር ማስወጫው እየተጓዘች በነበረ ሰዓት መሬት ላይ የነበረውን አሌክስ ውሻው ገብቶበት በክፍል ውስጥ እያሳደደው የነበረ ሲሆን በሚያሳዝን ሁኔታም ከውሻው ለማምለጥ ሲታገል በመስኮት በኩል ወድቆ የታችኛው ክፍል የመስታወት ጣራ ላይ ወድቋል። አሌክስ አንድ ያመለጠው ውሻ ደግሞ በአየር ማስወጫ በኩል እየሄደች ያለችው ሮኪ ጋር መጥቷል። በዚህ ሰዓትም ሮኪ ምንም አማራጭ ስለሌላት ቀደም ሲል ለመዝለል ፈርታ የነበረው ወደ ታችኛው ክፍል ወርዳለች። ይህ በእንዲህ እንዳለ ሽማግሌውም አሌክስ የመስታወቱ ጣራ ላይ እንዳለ ደርሶበት መስታወቱን በጥይት በመምታት አሌክስን ታችኛው ክፍል ላይ እንዲወርድ ያደረገው ሲሆን በአሁኑም አሌክስ የወረደበት ክፍል ሰውየው መዶሻ፣ መጋዝና የተለያዩ መሳሪያዎችን የሚያስቀምጥበት ክፍል ነው። ታዲያ አሌክስም ይህን እንደ መልካም ዕድል በመቁጠር እብድ ከሆነው ሽማግሌ ጋር በዚህ መሳሪያ ለመደባደብ ሞክሮ ነበር ሲሆን በሚያሳዝን ሁኔታ ግን ሰውየው አሌክስን ራሱን ደብድቦት አትክልቶችን በሚቀመቀምበት መቀስም አሌክስን ወቅቶታል። በሌላ በኩል ሮኪ እንደምንም እየተጎተተች ከቤቱ የሚያስወጣት የአየር ማስገቢያ ጋር ደርሳለች። ቦታው ላይ የነበረውንም የብረት መዝጊያ ሰብራ ልክ ከቦታው ላይ ልትወጣ ስትል በሚያሳዝን ሁኔታ ሽማግሌው ያለችበት ድረስ በመምጣት እሷንም ጎትቶ አውርዷታል። ሮኪም ራሷን ከሳተችበት በምነቃ ሰዓት ቀደም ሲል ታስራ የነበረችው ልጅ የነበረችበት ቦታ ላይ በልጅቷ ቦታ ራሷን ታስራ ታገኘዋለች። ሮኪም እሷን ለምን እዚህ እንዳሰራት በምትጠይቀው ሰዓት እብድ የሆነው ሽማግሌ ከዚህ ቀደም ልጁን የገጨችበትን ሴት ለሕግ አሳልፎ ከመስጠት ይልቅ ልጄን እንደነጠቀችኝ ልጅ ልትሰጠኝ ይገባል ሲል አስረግዟት ልጁ እስክትወለድ ድረስ እዚህ አስሮ እየጠበቃት ነበረ። በሚያሳዝን ሁኔታ ግን እናንተ የተረገማችሁ ልጆች መጣችሁ ሁለተኛዋን ልጄን ልትወልድልኝ የነበረችውን ሴት እርጉዞና እንድትሞት አድርጋችኋል። እሷ እንድትሞት ያደረግሽው አንቺ ነሽ። እናም የእሷን ስራ ግዴታ መወጣት አለብሽ በማለት ለሮኪ ሁለተኛ ልጁን ከመወለዷ በፊት በመግደሏ ምክንያት አርግዛ ልትወልድለት እንደሚገባ ነግሯታል። ይህ በእንዲህ እንዳለ አሌክስ ራሱን ከሳተበት ነቅቷል። ወደ አእምሮውም እንደተመለሰ ከመስኮት ላይ እንዲወድቅ ያደረገውን መከረኛ ውሻ በዘዴ እሱ የነበረበት ክፍል ውስጥ አስገብቶት ውሻው ላይ በሩን ዘግቶበታል። ይሄ የሆነ በነበረ ተመሳሳይ ሰዓት ደግሞ ሽማግሌው ሮኪን አልደፍርሽም፣ ነገር ግን የዘር ፍሬን በማህፀንሽ ውስጥ ማስቀመጥ የግዴታዬ ነው በማለት የዘር ፍሬውን በማህፀኗ ውስጥ ለማስቀመጥ እግሮቿን ከዘረጋ በኋላ ሱሪዋን መቁረጥ ጀምሯል። ሮኪም ቢሆን ፈጣሪ ይሄ እንዲሆን ከፈረደባት ምንም ማድረግ አልችልም በማለት ሰውየውን ታግላ ለማስቆም እንኳን እየሞከረች ያልነበረ ሲሆን የፈለገውን እንዲያደርግም ፍቃዷን ሰጥተዋለች። ታዲያ ሽማግሌውም የሮኪን ፍቃደኝነት በመጠቀም የዘር ፍሬውን በማህፀኗ ውስጥ ከመጨመሩ በፊት አሌክስ በመምጣት ሰውየውን አናቱን ያለው ሲሆን ሮኪንም ከታሰረችበት ፈቷት ሰውየውን በመደብደብ በቀሏን እንድትወስድ አድርጓታል። ሰውየውንም ከመግደል ይልቅ ያቺን ሴት አስሮ ሲያሰቃይበት የነበረው ቦታ ላይ በገመድ አስረውታል። ትዕይንቱ ሲቀየር ሮኪና አሌክስ ገንዘባቸውን በመያዝ ከሽማግሌው ቤት መውጣት ጀምረዋል። በሚያሳዝን ሁኔታ ግን ሙሉ ለሙሉ ከመውጣታቸው በፊት ሽማግሌው የታሰረበትን ፈቶ በመምጣት አሌክስን በጥይት መቱታል። ይህንን የተመለከተችው ሮኪ ደግሞ ወዲያውኑ ከቤት ውስጥ በሩጫ መለጠች ሲሆን የሽማግሌው ውሻም እሷን ከኋላዋ መከተል ጀምሯል። በጊዜው የሮኪ እቅድ ወደ መኪናቸው በመግባት ከቦታው ላይ ማምለጥ ነበረ። ውሻውም እሷን እየነከሰ እንዳያስቸግራት ስትል በቦርሳ የነበረውን ገንዘብ በሙሉ ትታለት መኪና ውስጥ የገባች ሲሆን በሚያሳዝን ሁኔታ ግን የመኪናውም ቁልፍ ስላልነበራት ከዚህ ማምለጥ አልቻለችም። እንደ ሁለተኛ አማራጭም ውሻውን የመኪናው ኮፈን ውስጥ ካስገባችው በኋላ ከመኪናው ወርዳ ገንዘቡን በመያዝ ልታመልጥ ነበረ። በሚያሳዝን ሁኔታ ግን ሽማግሌው ያለችበት ድረስ በመምጣት አናቷን ብሎ ራሷን እንድትሰጥ ካደረጋት በኋላ
ወደ ቤቱ ይዟት መጥቷል። ትዕይንቱ ሲቀየር ሮኪ ራሷን ከሳተችበት ስትነቃ ራሷን በሰውየው ቤት ውስጥ አግኝታለች። አይኗን እንደገለጠችም ፊት ለፊት ላይ የቤቱን አላርም ሪሞት ያገኘች ሲሆን ይህንን አላርምን በማስጮህ የሰውየውን የማዳመጥ ችሎታ በማዛባት ከዛም ግራ የተጋባውን ሰውዬ ገፍትሮ በመጣል ፖሊሶች ቤቱ ጋር ከመድረሳቸው በፊት ገንዘቡን ይዛ ማምለጥ ችላለች። በታሪኩ የመጨረሻ ትዕይንት ላይ ኤርፖርት ውስጥ የምትገኘው ሮኪ ታናሽ እህቷን ይዛ እንዳሰበችው ወደ ካሊፎርኒያ ጉዞዋን ለማድረግ የተዘጋጀች ሲሆን ፖሊሶችም ያንን ሽማግሌ በሕይወት እንዳተረፉት ትመለከታለች። ይሁንና ሰውየው ስለ ዘረፋውም ሆነ ስለተወሰደበት ገንዘብ አንድም ነገር አልተናገረም። ሮኪም በዚህ የተገረመች እህቷን ይዛ አዲስ ሕይወት ለመኖር ወደ ካሊፎርኒያ ስትሄድ ታሪኩ ያበቃል።